የመደመር መንግስት ሲጠቀለል የሚያነሳው ዛሬ ላይ ሆኜ ነገን፣ ነገ ላይ ሆኜ ዛሬን በምልልስ በምናብ እየቃኘው እየተጋውና እየሰራው ለልጆቼ የተሻለ ዓለም መፍጠር እችላለሁ ብሎ ያምናል። ይሄንን በሚመለከት በዚህ ያላችሁ ሰዎች እንድትገነዘቡ የምፈልገው ይሄ መጽሐፍ ሙሉ አይደለም፣ የጻፈውም ሰው ሙሉ አይደለም። ሐሳብ ያላችሁ ሰዎች ያላችሁ እንደሆነ ይሄንን የሚቃረን ሐሳብ ጽፋችሁ ብታቀርቡልን ለማንበብ ብቻ ሳይሆን ለመማር ብቻ ሳይሆን የእናንተ ይቃል ለመመስከርም ጭምር ዝግጁ መሆናችንን ከወዲሁ ለመግለጽ እፈልጋለሁ። ምሁራን ተቹት፣ በተቃረነ መንገድ ሐሳብ ማፍለቅ የሚችሉ ሰዎችም አፍልቁ። ነገር ግን ሐሳብ አልቦ በሆነ መንገድ እንዴትና መቼ ተጻፈ ብላችሁ የምትቸገሩ ሰዎች ቢያንስ ያልነውን እንደምንፈጽም፣ የጀመርነውን እንደምንጨርስ፣ የምንናገረው እንደምንጽፍ፣ የምንጽፈው እንደምንኖር ኢትዮጵያውያን ስለሚገነዘቡ በውስጥ ያላችሁ ዋናው ትምምን የሚያስፈልገው በውስጥ ላሉ ሰዎች ነው። በውስጥ ያላችሁ ሰዎች ላለፉት 2 ዓመታት ምን አይነት መንግስት ነው የሚያስፈልገው የሚለውን በስልጠናዎቻችን ላይ ስንወያይበት ስንመክርበት የቆየነው ሐሳብ ስለሆነ ስታነቡት ግልጥ ብሎ የመደመር መንግስት ያ የመከርንበት የሰለጠንበት የተወያየንበት ጉዳይ ለእኔና ለእናንተ ብቻ ሳይሆን ውጭ ላለውም ዓለም የተዘጋጀ መሆኑ በደንብ ይገለጥላችኋል። 2019 ዳቮስ በሄድኩበት ጊዜ ፍሪሊዮን የሚል ተውት እንዳየው ነግሬያችሁ ነበር። ተደጋጋሚ ስልጠናን ተሰጥቶበታል። ያን በሚመለከት ጅማሮ ስራዎች አሉ። ምናልባት የመጨረሻው የመደመር መጽሐፍ ሊሆን ይችላል። ያም ርዕሱ ከወዲሁ እንድታውቁት የመደመር ስሌት በፍሪሊዮን ነው የሚለው። የመደመር ስሌት ከእያንዳንዱ ሰው አንጻር እያንዳንዱ ሰው ራሱን በማካፈል ራሱን በመስጠት ከራሱ በመስጠት በዚያ ውስጥ ማትረፍን እንዴት እንደሚለማመድ የሚያሳይ ሰነድ ነው። መጽሐፍ ለምትወዱ መጽሐፍ ማንበብ ለምትወዱ ቀላሉ ምክሬ እድሜ ለቴክኖሎጂ ነገር ሁሉ ቀሏል። ኦዲዮ ቡኮች አሉ። ስፖርት የሰራችሁ ወክ እያደረጋችሁ ማድመጥ ይቻላል። ማንበብ፣ ሐሳብ መሸመት፣ ሐሳብ መገብየት ከመጽሐፍት ብቻ ሳይሆን ከኢትዮጵያውያንና ከሀገር ሽማግሌዎች መማር ይቻላል። በተቃራኒ መድረክ ላላችሁ ለምትቃወሙ ሰዎች የመጨረሻ መልእክቴ ከኦሮሞ አባቶች አባባል የተዋስኩትን በመውሰድ ያ መርህ እንደሆነና መርሃችሁ እንዲሆንም በመምከር ጭምር ይሆናል። የኦሮሞ አባቶች ነገር ግራና ቀኝ ሲልባቸው ከህልማቸው የሚጋጭ ነገር ሲፈጠር ካን ኦብሳ ካን ሞጎርሳ ይላሉ። ገሪ ጎርሳ ገሪ ሞኦብሳ ሙለተኬት አዴሙ ቀብዳ ይላሉ። ከፊሉን እየታገስክ ከፊሉን እየመከርክ ወደ ራዕይ መጓዝ አለብህ ይላሉ። ካን ጎርሳ ካን ኦብሳ ለኔም ለእናንተም ይሰራል። ህልም ካላችሁ ወደ ህልማችሁ መዘርጋት የምትፈልጉ ከሆነ ካን ኦብሳ ካን ጎርሳ ጉዞ ግን ወደፊት መሆን አለበት። እጅግ አድርጌ አመሰግናለሁ።